ሰላም፣ ወደዚህ ጥልቅ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመረምረው አንድ በጣም እም፣ ትልቅ ታሪክ የሚናገር ይመስል ሰነድ ነው። አዎ፣ አንድ ሰንጠረዥ እና ተያያዥ ማብራሪያዎች ናቸው። ልክ ነው። እና እነዚህ ሰነዶች የሚነግሩን ታሪክ የሰው ልጅ ከእግዚአብሔር ጋር ያለው ግንኙነት እንዴት እንደተለወጠ ነው። ከሩቅ እና በፍርሃት ላይ ከተመሰረተ አዎ፣ ወደ ቅርብ ቤተሰባዊ እና በፍቅር ላይ ወደ ተመሰረተ ግንኙነት እንዴት እንዳደገ የሚያሳይ ጉዞ ነው። እና ሰነዶቹ ይህንን የዘላለም ወንጌል ሂደት ብለው ነው የሚጠሩት። ሂደት የሚለው ቃል እዚህ ላይ በጣም ቁልፍ ነው። በጣም ቁልፍ ነው። ስለዚህ የዛሬው ጠላቋችን ይህንን ካርታ መዘርጋት እና ጉዞውን ደረጃ በደረጃ መመርመር ነው፣ ከሕግ ዘመን ጀምሮ እስከ ራእይ ዘመን ድረስ። በጣም ትክክል። ያው ሰነዶቹ የሚያቀርቡት የተቆራረጡ ታሪኮችን ሳይሆን አንድ ወጥ የሆነ ከጊዜ ወደ ጊዜ እየበሰለ የሚሄድ መንፈሳዊ እድገትን ነው። ልክ አንድ ዘር አድጎ ዛፍ እንደሚሆነው ማለት ነው። በጣም ጥሩ። እንግዲያውስ ከመጀመሪያውን ጀምር። ሰነዶቹ ታሪክን በሦስት ዋና ዋና ዘመናት ይከፍሉታል። ሕግ፣ የመንግሥተ ሰማያት ወንጌል እና ራእይ። አዎ፣ በእያንዳንዱ ዘመን ደግሞ ስለ መሲሁ ያለው ግንዛቤና ጥሪ ይለያያል። በሕግ ዘመን ለምሳሌ ጥሪው ሊመጣ ያለውን መሲህ ተቀበሉ የሚል ነበር። በተስፋ መጠበቅ ማለት ነው። በትክክል። ወደ ወንጌል ዘመን ስንመጣ ደግሞ የመጣውን መሲህ ተቀበሉ ተብሎ ይቀየራል። ተስፋው እውን ሲሆን፣ በመጨረሻም በራእይ ዘመን ጥሪው ዳግም የሚመጣውን መሲህ ተቀበሉ የሚል ይሆናል። ይህንን ስናየው ቀላል የቃላት ለውጥ ይመስላል፣ ግን ከጀርባው ያለው አንድምታ ምንድን ነው? በጣም ወሳኝ ጥያቄ ነው። ይህ የቃላት ለውጥ ብቻ አይደለም፣ የአማኞችን ስነ ልቦና እና መንፈሳዊ ልምምድ ሙሉ በሙሉ የሚቀይር ነገር ነው። እስኪ አስቢው፣ ሊመጣ ያለውን ስትጠብቂ ሕይወትሽ በሙሉ በናፍቆት የተሞላ ነው። ግን ደግሞ አንድ አይነት እርግጠኝነት የጎደለው ስሜት ይኖራል አይደል? በእርግጥ መሲሁ ሲመጣ ምን እንደሚሆን በትክክል አታውቂ። የመጣውን ስትቀበይ ግን ተስፋውን ሆኖ ታሪካዊ እውነት ነው። አንድ ደቂቃ ቆይ። ይህ ማለት ከአብስትራክት ሐሳብ ወደ ተጨባጭ እውነታ እንደመሸጋገር ነው። በትክክል የምትከተቺው የተስፋ ቃልን ብቻ ሳይሆን በምድር ላይ የሄደን ያስተማረን የሞተንና የተነሳን እውነተኛ አካል ነው። ይህም እምነትን በጣም ተጨባጭ ያደርጋሉ። ከዛስ ዳግም የሚመጣውን መጠበቅ። ይህ ደግሞ ሌላ አዲስ ምዕራፍ ነው። የመጣውን በአማን ያገኘሽውን ድልና ለውጥ ይዘሽ የጉዞ የመጨረሻ ምዕራፍና የፍጻሜውን ድል ትጠብቂያለሽ። ስለዚህ እነዚህ ሦስት ተለያዩ ወንጌሎች አይደሉም ማለት ነው? በጭራሽ። የአንድ ዘላለማዊ ወንጌል ሦስት ወሳኝ ምዕራፎች ናቸው። መሲሁ የሁሉም ዋና ገጸ ባህሪ ነው፣ ግን በእያንዳንዱ ምዕራፍ የምናይበት መነጽር ይለያያል። ገብቶኛል። እና ሰነዶቹም ይህንን ከቃለ ኪዳን ጋር ያቆራኙታል። የመጀመሪያው ተስፋ ነው፣ የመጀመሪያው ቃል ኪዳን። ሁለተኛው የተስፋው መፈጸም፣ አዲስ ቃል ኪዳን በደም መመስረት። ሦስተኛው ደግሞ የቃል ኪዳኑ ሙሉ በሙሉ መገለጥና ፍጻሜ። እሺ፣ የመሲሁ ማንነት በየዘመናቱ ሲገለጥ የመንፈስ ቅዱስ ሥራም አንዱ እየተቀየረ ይመስላል። ሰነዶቹ የሕግ ዘመንን ከኃጢአት ጋር፣ የወንጌልን ዘመን ከጽድቅ ጋር፣ የራእይን ዘመን ደግሞ ከፍርድ ጋር ያገናኙታል። እስኪ ይህንን ግንኙነት እናብራራው። እሺ፣ ይህንን ለመረዳት አንድ ጥሩ ምሳሌ መጠቀም እንችላለን። የሕክምናው ሂደትን አስቢ። ወደ ሐኪም ቤት ስትሄጂ የመጀመሪያው ነገር ምንድን ነው? ምርመራ። ልክ ነው። ሐኪሙ ኤክስሬ ሊያነሳሽ፣ የደም ምርመራ ሊያደርግ ይችላል። የሕግ ዘመን ልክ እንደዚያ ነው። ዋና ሥራው ችግሩን መግለጥ ነበር። ሰነዱ እንደሚለው ኃጢአትን መግለጥና ኩነኔ ማምጣት። ይህ ስህተት ነው፣ ይህ በሽታ አለብሽ ብሎ በግልጽ ያሳያል ማለት ነው። አዎ፣ ግን መድኃኒቱን አይሰጥም። ምርመራ ብቻ እንጂ ሕክምና የለውም ማለት ነው። በትክክል። ከዚያ የወንጌል ዘመን ይመጣል። ይህ የሕክምናው ክፍል ነው። መስቀሉና የክርስቶስ ቤዛነት መድኃኒቱ ናቸው። ሰነዱ በቤዛነት ጽድቅን ማግኘት ይለዋል። በምርመራው የታወቀውን የኃጢአት በሽታ የሚፈውስ መፍትሄ የተገኘ ማለት ነው። በትክክል። ይቅርታና ከእግዚአብሔር ጋር መታረቅ ተቻለ። ነገር ግን ታሪኩ እዚህ ላይ አያልቅም። እዚህ ላይ ነው ነገሩ የበልጥ ትኩረት የሚስብ የሆነው። ምክንያቱም ብዙ ጊዜ ታሪኩ በይቅርታ የሚቆም ይመስለናል። ነገር ግን ሰነዶቹ ሦስተኛ ምዕራፍ ይጨምራሉ፣ የራእይ ዘመን እና ፍርድ። አዎ፣ ይህ ሦስተኛው ምዕራፍ ከሕክምና በኋላ ስላለው ዘላቂ ጤንነት እና አኗኗር ነው። መድኃኒቱን ከወሰድሽ በኋላ ሐኪሙ ዳግም እንዳይታመሙ የአኗኗር ዘይቤሽን እንድትቀይሪ ይመክርሻል አይደል? አዎ፣ ጤናማ ምግብ መመገብ፣ ስፖርት መስራት። ልክ እንደዛ። የራእይ ዘመን
ከፍርድ ጋር መያያዙ ብዙ ጊዜ ያስፈራል። ነገር ግን ሰነዱ ይህንን የሚያቀርበው በተለየ መንገድ ነው። አማኞች የእግዚአብሔርን ፍቅር በጥልቀት በመረዳት በኃጢአት ላይ ድል እንዲነሱ እና በዚህም ከመጨረሻው ፍርድ እንዲያመልጡ ማድረግ ነው ይላል። አዎ። ስለዚህ ፍርዱን ለማምለጥ የሚሰጥ የመጨረሻው የኃይልና የጥበብ ምዕራፍ ነው። ከበሽታው መዳን ብቻ ሳይሆን በሽታውን የሚያመጣውን የአኗኗር ዘይቤ ሙሉ በሙሉ ትቶ ወደ ዘላቂ መንፈሳዊ ጤንነት መሸጋገር ነው። ሂደቱ ግልጽ ነው። ምርመራ፣ ሕግ፣ ሕክምና፣ ወንጌል እና ዘላቂ ጤንነት ራእይ። ይህ የሕክምና ምሳሌ በጣም ገላጭ ነው። መልእክቱ ራሱ በዚህ መልኩ እያደገ ከመጣ ይህ መልእክት ወደ ሰዎች ይደርስ የነበረበት መንገድስ እሱም ተለውጧል። በጣም ሰነዶቹ ይህንን የሥልጣን ሰንሰለት በግልጽ ያስቀምጣሉ። በሕግ ዘመን ሰንሰለቱ እግዚአብሔር፣ መልአክ፣ ሙሴ፣ ሕዝብ ነበር። በጣም ብዙ እርከኖች አሉት። አዎ፣ በጣም ቀጥተኛ ያልሆነ ግንኙነት ነበር። በእግዚአብሔርና በሕዝቡ መካከል ብዙ መካከለኞች አሉ። ልክ ነው። ወደ ወንጌል ዘመን ስንመጣ ግን ይህ ይቀየራል። ሰንሰለቱ አብ፣ ወልድ፣ ሕዝብ ይሆናል። ወልድ ራሱ በቀጥታ ወደ ምድር መጣ፣ መካከለኞቹ ቀሩ። በትክክል እግዚአብሔር ራሱ በልጁ በኩል በቀጥታ መናገር ጀመረ። ሰነዱ እዚህ ላይ ወልድን እውነተኛ አጽናኝ ብሎ ይጠራዋል። ይህ በጣም ወሳኝነቱ ነው። ቆይ አጽናኝ የሚለው ቃል አብዛኛውን ጊዜ ለመንፈስ ቅዱስ ነው የሚዋፈረው። ሰነዱ ለምን ኢየሱስን እውነተኛ አጽናኝ ይለዋል? ቁልፍ ነጥብ የሆነበት ምክንያት የእግዚአብሔር የማጽናናትና የመምራት ሥራ ቀጣይነት ያለው መሆኑን ስለሚያሳይ ነው። በራእይ ዘመን ሰንሰለቱ አሁንም ይቀጥላል። አብ፣ ወልድ፣ መንፈስ ቅዱስ። ሰነዱ ሁለተኛው አጽናኝ ይለዋል። አዎ። ከዚያም ወደ ሕዝብ ይደርሳል። ሰነዱ ሁለቱንም አጽናኝ ብሎ መጥራቱ የመንፈስ ቅዱስ ሥራ ከኢየሱስ ሥራ የተለየ ወይም አዲስ ነገር እንዳልሆነ ያሳያል። ይልቁንስ አንዱ ያስጀመረውን የሚያስቀጥል ነው። ልክ በዱላ ቅብብል ውድድር አንድ ሯጭ ዱላውን ለቀጣዩ እንደሚያካብለው ማለት ነው። የአገልግሎት ርክክብ እንጂ የአገልግሎት ለውጥ አይደለም የሚል መልእክት አለው። ዋው! ይህ ማለት እግዚአብሔር ከሰው ልጆች ጋር ያለው ግንኙነት ርቀት ከዘመን ወደ ዘመን እያጠረ እየጨረበ መጥቷል ማለት ነው። በትክክል ከመልአክና ከሙሴ ወደ ወልድ፣ ከዚያም በቀጥታ በውስጣችን ወደሚያድረው መንፈስ። ትልቅ ሐሳብ ነው። በጣም ትልቅ ሐሳብ ነው። ከሩቅና በተወካይ ሲናገር ከነበረው አምላክ ወደ አብሮን ወደሚራመደው አምላክ፣ በመጨረሻም በውስጣችን ወደሚኖረው አምላክ የተደረገ ጉዞ ነው። ይህ መቅረብ ደግሞ የግንኙነቱን ባህሪ ሙሉ በሙሉ ለውጦታል። አዎ፣ ይሄ ወደሚቀጥለው ነጥብ ያደርሰኛል። ይህ መቅረብ ለመታዘዝ የነበረውን መነሻ እንዴት ለወጠው? ሰነዶቹ ከፍርሃት ወደ ፍቅር ስለተደረገ ሽግግር ያወራሉ። ልክ ነው። በሕግ ስር ግንኙነቱ በጌታና በባሪያ መካከል ካለው ጋር ይመሳሰል ነበር። ሰነዱ እንደሚለው አማኞች የባርነት መንፈስ ስለነበራቸው ትእዛዛትን የሚጠብቁት ቅጣትን በመፍራት ነበር። ሕግን ከጣስክ የሚያስከትለውን መዘዝ ትፈራለህ። አዎ። ስለዚህ መታዘዝ ከውጤት ለመዳን ነው፣ ከግዴታ የመነጨ ነው። ነገር ግን ወንጌል ሲመጣ በተለይ በመስቀሉ ላይ የእግዚአብሔር ባህሪ ፍንቶ ብሎ ታየ። ልክ ነው። ያለምንም ቅድመ ሁኔታ የሚወድ ለኃጢአተኞች ራሱን አሳልፎ የሚሰጥ ፍቅር መሆኑ ተገለጠ። ይህንን ፍቅር ስትሪ ምላሽሽ መፍራት ሳይሆን መውደድ ይሆናል። ስለዚህ በመንፈስ ስር ያሉ አማኞች የልጅነት መንፈስ ተቀብለዋል ይላል ሰነዱ። አዎ። አሁን ትእዛዝን የምትጠብቂው አባትሽን ስለምትወጂ እና እርሱም ማስደሰት ስለምትፈልጊ እንጂ ቅጣትን ስለፈራሽ አይደለም። ከግዴታ ስለሆነብኝ ወደ ስለመፈልግ የተደረገ መሰረታዊ የአስተሳሰብ ለውጥ ነው። በጣም ትልቅ ልዩነት ነው። ሕግ ውጫዊ ተገዥነትን ሲያስገድድ፣ ፍቅር ግን ከልብ የመነጨ ውስጣዊ መታዘዝን ያመጣል። እሺ፣ ይህ ሁሉ የግለሰብ ለውጥ በአስተሳሰብ በግንኙነት በመነሳሳት የአማኞቹን ማህበረሰብ ማለትም ቤተ ክርስቲያንን እንዴት ቀረጻት? የሰንጥሮቹ የመጨረሻው ክፍል ስለዚህ ነው የሚያወራው እና በጣም ውስብስብ ይመስላል። አዎ፣ ይህ ክፍል ትንሽ ውስብስብ ቢሆንም እስካሁን ያወራናቸውን ሐሳቦች በሙሉ ጠቅልሎ ይይዛል። ሰነዱ ቤተ ክርስቲያንን እንደማትለወጥ ተቋም ሳይሆን በሂደት ውስጥ የምታልፍ ሕያው አካል አድርጎ ነው የሚያቀርባት። በእያንዳንዱ ዘመን የተለያየ ማንነትና ሚና አላት ማለት ነው። በትክክል በሕግ ዘመን የምድረ በዳ ቤተ ክርስቲያን ትባላለች። ይህም እስራኤል እንደ አንድ ብሔር በምድረ በዳ ሲጓዝ የነበረውን ማህበረሰብ ያመለክታል።
እና ሰነዱ ይህችን ቤተ ክርስቲያን ወልድን የምትወልድ እናት በማለት በምሳሌ ያስቀምጣታል። አዎ፣ ልክ እንደዛ መሲሁን ለዓለም የምታዘጋጅና የምትወልድ ሚና ነበራት። ከዚያስ ወደ ወንጌል ዘመን ስንመጣ ሁለት ነገሮች ይከሰታሉ። በመጀመሪያ ወልድ ራሱ ቤተ መቅደስ ነበር ይላል። ትኩረቱ ወደ እርሱ ብቻ ነበር። ከዚያም ከሞቱና ከትንሣኤው በኋላ በደሙ የዋጃት ቤተ ክርስቲያን ትመጣለች። እዚህ ላይ ነው ያ የሚያምር ምስል የሚመጣው። አዎ፣ ሔዋን ከአዳም የጎን አጥንት እንደተሰራቸው ሁሉ ቤተ ክርስቲያንም በመስቀል ላይ ከፈሰሰው የክርስቶስ ደምና ውሃ ከጎኑ እንደተወለደች ሙሽራ ይመስላታል። ከእናትነት ሚና ወደ ሙሽራነት ተሸጋገረች ማለት ነው። ግንኙነቱ ይበልጥ የቀረበና በፍቅር ላይ የተመሰረተ ሆኖ በጣም ሀብታም ምስል ነው። ከእናትነት ወደ ሙሽራነት። ከዚያስ የራእይ ዘመን ቤተ ክርስቲያን ምን ትመስላለች? እዚህ ላይ ነው የሁለቱ ምስክሮች ቤተ ክርስቲያንና የብረት በትር የሚሉ ሐሳቦች የሚመጡት። አዎ፣ ይህ የቤተ ክርስቲያን የብስለት የመጨረሻ ደረጃ ነው። የሁለቱ ምስክሮች ቤተ ክርስቲያን የሚለው ሐሳብ በዚህ ዘመን ቤተ ክርስቲያን ዝም ብላ የምትጠብቅ ሙሽራ ብቻ ሳትሆን ንቁ፣ ደፋር እና ኃይለኛ የመለኮታዊ እውነት ምስክር ትሆናለች የሚለውን ለማሳየት ነው። ሰነዱ እነዚህን አማኞች ከሰው ልጆች መካከል የተዋጁ የበኩራት ፍሬዎች በማለት ይገልጻቸዋል። በኩራት ማለት የመጀመሪያና ምርጥ ፍሬ እንደማለት ነው አይደል? ልክ ነሽ። ታዲያ የብረት በትር ስልጣን መሰጠታቸውስ ምን ማለት ነው? ይህ ትንሽ አስፈሪ ይመስላል። ያው ይህንን በቀጥታ ከመተርጎም ይልቅ ምሳሌያዊ ትርጉሙን መረዳት ያስፈልጋል። በሰነዱ አውድ መሠረት የብረት በትር የሚያመለክተው በመጪው የ1000 ዓመት መንግሥት ከክርስቶስ ጋር አብሮ የመግዛት እና ሥርዓትን የማስያዝ መንፈሳዊ ሥልጣንን ነው። ስለዚህ ቤተ ክርስቲያን ከእናትነት ወደ ሙሽራነት በመጨረሻም ብስለት ላይ ስትደርስ ከክርስቶስ ጋር ኃላፊነትን ወደምትጋራ አብራ ገዢ ትሸጋጋራለች። ፍጹም። ሰነዱ ይህች ቤተ ክርስቲያን በተለይ በመጨረሻው አንድ ሳምንት አካባቢ እንደምትገለጥ ይጠቅሳል። ይህም ከዳንኤል ትንቢት ጋር የተያያዘ ነው። ስለዚህ የቤተ ክርስቲያንን ጉዞ እንደ አንድ ሰው እድገት ማየት እንችላለን ማለት ነው። መጀመሪያ መሲሁን እንደምትጠብቅ እናት፣ ከዚያም በክርስቶስ ፍቅር እንደተማረከች ሙሽራ፣ በመጨረሻም ከክርስቶስ ጋር ኃላፊነትን እንደምትጋራ የጎለመሰች አብራ ገዢ። ፍጹም ትክክል። ይህ አጠቃላይ ሂደቱን ለመረዳት በጣም ጥሩ መንገድ ነው። እሺ፣ እስካሁን የተወያየንባቸውን ነጥቦች ስናጠቃልላቸው ሰነዶቹ የሚነግሩን ታሪክ በጣም ግልጽ የሆነ መጥቷል። የዘላለም ወንጌል የአንድ ጊዜ ክስተት ሳይሆን የማጠናቀቅ ሂደት ነው። ከኃጢአት ምርመራ ወደ ይቅርታ፣ ከዚያም በኃጢአት ላይ ወደ ሙሉ ድል መነሳት የሚደረግ ጉዞ ነው። ከሩቅና በፍርሃት ላይ ከተመሰረተ ግንኙነት ወደ ቅርብና በልጅነት ፍቅር ላይ ወደ ተመሰረተ ግንኙነት የሚደረግ ጉዞ ነው። በመጨረሻም ይህ ሁሉ ወደ ፍጥረት ሙሉነት የሚመራ ታላቅ ጉዞ ነው። ሰነዱም ይህንን አጠቃላይ ሂደት የሚደምድመው የመጨረሻው ግብ ሰዎቹን ፍጹማን ፍጡራን አድርጎ ማጠናቀቅ ነው በማለት ነው። አዎ፣ ዳግም ኃጢአት ማይሰሩ፣ በሙሉ ልባቸው፣ ነፍሳቸው፣ አእምሯቸውና ኃይላቸው እግዚአብሔርን የሚወዱ። ሂደቱ በሙሉ ወደዚህ የመጨረሻ ግብ ያነጣጠረ ነው። እንግዲያውስ ውይይታችንን ስንዘጋ ለአድማጫችን አንድ እንዲያፈክሩበት የምንተዋው ጥያቄ አለ። ይህ በደረጃ የተቀመጠ ማዕቀፍ የመንፈሳዊ እድገት ካርታ ከሆነ፣ አዎ፣ ጥያቄው ይሄ ነው። ዛሬ የእያንዳንዱ ግለሰብ ወይም ማህበረሰብ በዚህ ካርታ ላይ የትኛው ቦታ ላይ ይገኛል? አሁንም በሕግ ስር ማለትም በኃጢአት ስሜትና በፍርሃት ውስጥ ነው ያለው? ወይስ የይቅርታን ነፃነትን በሚያጣጥምበት የወንጌል ዘመን ውስጥ? ወይም ደግሞ በኃጢአት ላይ ድል ወደ መንሳትና ወደ መንፈሳዊ ብስለት በሚደረገው የራእይ ጉዞ ላይ ተጀምሯል? ቀጣዩ የጉዞው ምዕራፍ ስለ እነርሱ ምን ይመስላል? ይህ ሰነድ እንድናስብበት የሚጋብዘን ትልቁ ጥያቄ ይሄ ነው።